ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ ጠቅለል ያለ የኡሱሉ ሰላሳን ሐሳብ ለመግለጽ እወዳለሁ። ኡሱሉ ሰላሳ ሌሎች ሰዎች በትችት መልክ እንደሚያነሱት አይነት አይደለም። ኪታቡ በጣም ጥሩ የእውቀት ዘርፍ የያዘ ነው። ከራሱም አንስቶ ሼኹ የሚናገረው ነገር የለም፣ በየደሊሉ ነው ማለት ነው። አይተን ነበረ፣ ሙሉውን ተምረናል። አሁን ግን ጠቅለል ያለ ላሳያችሁ። እንግዲህ አላህ ይዘንልህና አራት ነገሮችን ማወቅ ግዴታ ነው ካሉ በኋላ አልኡላ አልዕልሙ እውቀትን አስቀደሙ ከሁሉ በፊት ማለት ነው። ወሁወ ማዕሪፈቱላህ ወማዕሪፈቱ ነቢይህ ሰለላሁ ዐለይሂ ወሰለም ወማዕሪፈቱ ልኢስላም ቢላዲላህ። አላህም ማወቅ መልእክተኛውን ማወቅና እስልምናም ማወቅ ነው ከሁሉ ነገር የሚቀድመው አሉ። ስለዚህ ኡሱሉ ሰላሳ ማለትም መሰረቱ ይሄ ነው። ከእውቀት ጋር የተያያዘ ኪታብ ነው ማለት ነው። ብዙ የእውቀት ዘርፎችን ይዟል። የአቂዳ፣ የኢባዳ፣ የሲራ፣ ስለ እስልምና ብዙ ነገሮችን ይዟል። እንግዲህ ኡሱሉ ሰላሳ ማለት አላህን ማወቅ፣ መልእክተኛውን ማወቅ፣ እስልምናን ማወቅ፣ ሶስቱ መሰረታዊ ነገሮች ማለት እነዚህ ናቸው። ስለዚህ አላህን ማወቅ መሰረታዊ ነገር ነው። አላህን ሳያቅ አመልካለሁ ማለት አይችልም። መሰረታዊ እውቀት አልያዘማ። እስልምናን መሰረታዊ እውቀትን መያዝ ግዴታ ነው። ስለዚህ ከነ ማስረጃው ነው ደግሞ ያኛውን ነገር ማመን ያለበት ማለት ነው። አንድ ሰው የዚህ አይነት እውቀት ከሌለው ምንም ከእስልምና ቦታ የለውም። ግዴታ ነው መሰረታዊ እውቀቶችን ማወቅ፣ ስለ አላህ ጠንቅቀን ማወቅ፣ ስለ መልእክተኛ ጠንቅቀን ማወቅ፣ ስለ ሃይማኖታችን ጠንቅቀን ማወቅ ማለት ነው። ይሄንን ካላወቀን አደጋ ውስጥ ነን ማለት ነው። ልክ ንፋስ መጥቶ ዛፍን በአንድ በኩል እያዘነበለ እንትን እንደሚል ማለት ነው። ሰውም ወደ ፈለገ ነገር ነው የሚያዘናብልን መሰረታዊ እውቀቶች ከሌለም ማለት ነው። ስለዚህ ይሄ በሁሉም ሙስሊሞች ላይ ግዴታ የሆነ ነው እንጂ ወይ በደረሳ ላይ ግዴታ የሆነ ወይ ደግሞ ከሌላ መሻይኾች ጋር የተያያዘ ምናምን ሳይሆን ይሄ ከእስልምና ጋር የተያያዘ ነው። መሰረታዊ ጉዳዮች ናቸው ማለት ነው። ስለዚህ እውቀትን አስቀደመ። ይኸው ቃለ ሻፊዒ ለው ማንዘለላሁ የእውቀት ዘርፍ ነው እዚህ ጋር ያስተማሩት ማለት ነው። ኢዕለም ረሒመከላሁ አነላህ ላ ይሄ እውቀት ነው እስከዚህ ድረስ ማለት ነው። እውቀት ነው። ከዛን ፈኢዛ ቂለ ለከ መልኡሱሉ ሰላሰቱ ለቲ የጂቡ ዐለል ኢንሳኒ ማዕሪፈቱሃ ሶስቱ መሰረታዊ ነገሮች በሰዎች ላይ ማወቋ ግዴታ የሆነችው ማናት? የዚህ ኪታብ ጠቅለል ያለ ሐሳብም ያው ነው። ስለዚህ ፈቁል ማዕሪፈቱ ልዐብዲ ረበሁ ባሪያ አላህን ማወቅ ነው፣ ወዲነሁ ሃይማኖቱን፣ ወነቢይሁ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድን ማወቅ ነው ማለት ነው። ፈኢዛ ቂለ ለከ መን ረቡከ ፈቁል ረቢ አላሁ አለዚ ረባኒ ወረባ ጀሚዐል ዓለሚነ ቢኒዓሚህ ወሁወ ማዕቡዲ ለይሰ ሊ ማዕቡዱን ሲዋሁ ወደሊሉ ቀውሉሁ ተዓላ። ማስረጃውን ተመልከቱ። ከነ ማስረጃ ነው የሚያነሳው። አንድን ነገር ካወራ በኋላ ሼኹ አላህ ይርሐመውና በማስረጃ ነው። ወደሊሉ ቀውሉሁ ተዓላ ወረቡ ሁወል ማዕቡድ ወደሊሉ ቀውሉሁ ተዓላ وأنواع العبادة التي أمر الله بها مثل الإسلام والإيمان والإحسان ومنه الدعاء والخوف والرجاء والتوكل والرغبة والرهبة والخشوع والخشية والإنابة والاستعانة والاستعاذة والاستغاثة والذبح والنذر وغير ذلك من أنواع العبادة التي أمر الله بها كلها لله تعالى والدليل قوله تعالى فمن صرف منها شيئا لغير الله فهو مشرك كافر والدليل قوله تعالى وفي الحديث والدليل قوله تعالى ودليل الخوف قوله تعالى ودليل الرجاء ودليل التوكل ودليل الرغبة والرهبة والخشوع ودليل الخشية ودليل الإنابة ودليل الاستعانة ودليل الاستعاذة ودليل الاستغاثة ودليل الذبح እንግዲህ ወደይሉ ነድሪ ተመልከቱ። ሁሉንም ከነማስረጃን ያነሳው ከአላህ ጋር የተያያዘውን እዚህ ጋር ተናግሯል ማለት ነው። ሁሉም እነዚህ የአምልኮ አይነቶች ስለሆኑ ለአላህ ብቻ እንደሚገቡና ለማንም አካል መደረግ እንደሌለባቸው ማለት ነው። ሌሎች ይሄንን ኪታብ የሚተቹበት ምክንያት ይሄንን ለሌላ አካል ስለሚያደርጉ ብቻ ኢባዳው ማለት ነው። እና ሼኹ ሙሉ በሙሉ አነሳ ማለት ነው። አይታችኋል። ስለዚህ ሁለተኛው መሰረት ምንድነው? በኡሱሉ ሰላሳ ውስጥ አንደኛው መሰረት ስለ አላህ ነው አየን። ሁለተኛው መሰረት ማዕሪፈቱ ሊልኢስላም ቢላዲላህ እስልምናን ከነ ማስረጃ ማወቅ ነው። وهو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وهو 3 مراتب
አልኢስላም ወልኢማን ወልኢሕሳን ወኩሉ መርተበትን ለሃ አርካን። እንግዲህ ፈአርካኑል ኢስላሚ ኸምሳ ይሄ ሁላ ደሊል አለው ማለት ነው። ማስረጃ አለው። ሐዲስ ነው። ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ይኸው ፈደሊሉ ሸሃደቲ ወማዕናሃ ላ ማዕቡደ ቢሐቅን ኢለላህ ላ ኢላሃ ኢለላህ ማለት ነው። ወተፍሲሩሃ አለዚ ዩወዲሑሃ ቀውሉሁ ተዓላ ይኸው ማስረጃ ወቀውሉሁ ወደሊሉ ሸሃደቲ አነ ሙሐመደን ረሱሉላህ ወማዕና ሸሃደቲ አነ ሙሐመደን ረሱሉላህ ወደሊሉ ሰላቲ ወዘካቲ ወተፍሲሩ ተውሂዲ ወደሊሉ ሲያሚ ቀውሉሁ ተዓላ ወደሊሉ ልሐጅ ቀውሉሁ ተዓላ ይኸው ከእስልምና ጋር የተያያዘ ከዛን ወደ ኢማን አለፈ። አልመርተበቱ ታኒ አልኢማን ወሁወ ቢድዑ ወሰብዑነ ሹዕባ ይህ ሐዲስ ነው። አርካኑሁ ሲታ ወደሊሉ ዐላ ሃዚሂል አርካን ሲታ ወደሊሉ ልቀደሪ አልመርተበቱ ሳሊሳ አልኢሕሳን እስልምና ሶስት መርተባ ስላሉ ሶስት እርከን ማለት ነው። መጀመሪያ እስልምና ማለት አርካኑል ኢስላም ነው። ከዛን ኢማን ከዛን ኢሕሳን ማለት ነው። ሶስቱንም እያነሳን ይኸው ኢሕሳን ላይ ደረሰን። ወደሊሉ ቀውሉሁ ተዓላ ወደሊሉ ሚነ ሱነቲ እንግዲህ በሶስቱም ላይ ደግሞ ከረሱላችን ሰለላሁ ዐለይሂ ወሰለም አንደበታቸው የተነገረው ታዋቂው የጅብሪል ሐዲስ አለ። ይኸው እሱ መጣ ማለት ነው። በሶስቱም ላይ ይኸው ስለ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ ኢሕሳን ከዛን ስለ ቂያማ ማለት ነው። ሶስተኛው መሰረት ምንድነው? በኡሱሉ ሰላሳ ውስጥ ይኸው አልአስሉ ሳሊስ ማዕሪፈቱ ነቢይኩም ሙሐመድን ሰለላሁ ዐለይሂ ወሰለም ነቢያችንን ሙሐመድ ሰለላሁ ዐለይሂ ወሰለም ማወቅ ነው። ወሁወ ሙሐመድ ብኑ አብድላህ ብኑ አብዱል ሙጠሊብ የዘር ሐረጋቸውን ይቆጥራል። የእሳቸውን የዘር ሐረጋቸውን ቆጥሮ ማወቅ በእኛ ላይ ግዴታ ነው። ምን አይነት ሰው እንደነበሩ ታማኝነታቸውን፣ ሁሉንም ነገር እኛ የምንከተላቸውን በስርዓት ማወቅ አለብን። ይኸው ተመልከቱ። ወደይሉ ቀውሉሁ ተዓላ ያ አዩሀል ሙደሲር ወመዐና ቁም ፈአንዚር ይኸው ከእንደ ማስረጃ ነው የሚያነሳው። ወልሂጅረቱ ፈሪደቱን ዐላ ሃዚሂል ሚን በለዲ ሽርክ ኢላ በለዲ ኢስላም ወሂየ ባቂየቱን ኢላ አን ተቁመ ሰዓ ወደይሉ ቀውሉሁ ተዓላ ተመልከቱ። ወደይሉ ዐላ ሂጅረቲ ሚነ ሱነቲ ከሐዲስ ማለት ነው። ደሊል እንግዲህ ደሊል የማይፈልጉ ሰዎች በራሳቸው አካሄድ የሚሄዱ ሰዎች ይህንን ክታብ አይቀበሉም። ይኸው ደሊል ወደይሉ ዐላ መውቲሂ ወናሱ ኢዛ ማቱ ይብዐሱን ወደይሉ ቀውሉሁ ተዓላ ምንም ከራሱ አንስቶ የተናገረው አንድም ቃል የለምና ቁርአን ብቻ ነው። ቁርአንና ሐዲስ ብቻ ነው እዚህ ጋር የተነገረው። ኡሱሉ ሰላሳን በመጥፎ አይን የሚመለከት ሰው ቁርአንና ሐዲስን አልቀበልም ማለት ነው። እሱ እስላም አይደለም ማለት ነው። አላህ ይጠብቀን። ነገ አላህ ዘንድ ሲጠየቁ ምን ብሎ እንደሚመልሱ አናቅም። ስለዚህ ፍርቃዎች በዝተዋል። እናንተ ደሊል ያለውን ኪታብ ካገኛችሁ ወደ ኋላ እንዳትሉ። ያ ደሊል አይኬድም። ደሊል ከተገኘ ደግሞ ደሊልን ትተን የራሳችንን ስሜት አንከተልም ማለት ነው። ወሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም አጅማዒን